ለብሩክ የፍቅር ቄጤማ ጎዝጉዛ ደስ የሚል አቀባበል ጥሩ ለብሳ ልዕልት ተቀበለችው። ብሩክ ከቤት ሲወጣ በመከራ ነበረ። ርብቃ በተአምር አይቻልም፣ አይታሰብም፣ እቤት ለምንድነው ና ያለችክ? ለምንድነው ስራ ቦታ የማትሰጥክ ብሩን ስትለውም ነበረ። አይ እንግዲህ ርብቃ ምን አስበሽ ነው? ርብቃ እንግዲህ ጥንቃቄ አድርግ ብላ በጣም ተቆጥታ ተናገረችው። እናም ርብቃን ይዛሃት እንዳትመጣ ስላለችው ልዕልት ርብቃን እንግዲህ ተደብቋት ነበር ወደ ልዕልት የሄደው። እናም ብሩኬ ልዕልት ጋር ሲሄድ የፍቅር ቄጤማ ጎዝጉዛ አምሮባት ለብሳ በውስኪ አጅባ ነበር የጠበቀችው። ብሩክም ባየው ነገር በጣም ተገረመ። አልወደድከውም እንዴ ብላ ስትጠይቀው አይ በጣም ነው የወደድኩት፣ ደስ ይላል፣ አምሮብሻልም አላት። አረፍ እንድልም አዘዘችው። ብሩክ ካላስቸገርኩሽ ግን የምፈልገውን ብሩን ሰተሽኝ ብሄድ ብሎም ነበር የጠየቃት። እሷም ይሄንን ውስኪ ያዘጋጀሁት እኔ እናንተ እንድንጠጣና ጥሩ ጊዜ እንድናሳልፍ ስለምፈልግ ነው። እናም ይሄንን ጠርሙስ ሁሉ እኔ ጠጥቼ እንድጨርሰው ከፈረርክብኝ ጥለኸኝ ሂድ በማለትም እንግዲህ ልዕልት ትነግረዋለች። እሱም እንግዲህ ይህን ሁሉ ጠጥተሽማ ከምትታመሚ ይላትና ያው ለመጠጣት አብሯት ወሰነ። እዛ የፍቅር ቄጤማ ላይ የተጎዘጎዘበት ላይ አንድ ላይ ቁጭ ብለው እንግዲህ ደስ የሚል ጊዜም ሲያሳልፉ ነበረ። መጨረሻ ላይ እንግዲህ ልዕልት ልትስመውም ስትጠጋ ነበር። በጣም ደነገጠና እኔ አሁን ላይ ዝግጁ አይደለሁኝም፣ በጣም ይቅርታ በማለትም እንግዲህ ብሩክ ለልዕልት ይመልስላታል። ምንም እንኳን ያሰበችው ነገር ባይሳካላትም ግን አብራው እንግዲህ ጥሩ ጊዜ አሳልፋ እንዲሁም ደግሞ እሱም በዛ ነገር ውስጥ ተመስጦ እንዲኖርም አድርገዋለች። ወደ ቤት ካላስቸገርኩሽ ብሩን ሰተሽኝ እንድትሸኝኝ ይፈልጋለሁ ሲላት እሷ አብረው እንዳድሩ ነበረ ፍላጎቷ። ነገር ግን እንግዲህ ካላደርክማ በጊዜ መሄድ አለብክ በማለትም እንግዲህ ወደ ቤት ይሄዳል። እቤት ሲሄድ ርብቃ እንግዲህ እሳቱን ነበር የጠበቀችው። ለምንድን ነው ስልክህንስ ያጠፋኸው በማለትም እጅጉን በጣም ተናዳ እንግዲህ አናዘዘችው። ምን አረጋችሁ? ምን ፈጸማችሁ? ብላ እንግዲህ ከጅማሬው እስከ ፍጻሜው ድረስ እንግዲህ መስማት ጀመረች። እሱም ምንም ሳይደብቅ በዝርዝር ነገራት። ብሩክ እንግዲህ በሚያሳዝን ሁኔታ ርብቃ እንደምታፈቅረው አያውቅም። ርብቃ እህቴ፣ ርብቃ ወንድሟኔ ብሎ ነው እንጂ የሚያስበው እሷ በፍቅር ወጥመድ ውስጥ እንዳለች አይረዳትም። እናም በጣም ተናደረች። ልንሳሳም ስንል እንግዲህ አልተሳሳምንም አላት። መጨረሻም ላይ ባለመሳሳማቸው በጣም ደስ አላት። ነገር ግን ርብቃ ይህ ነገር ከንክኗታልና በጣም በሚያሳዝን ሁኔታ እንግዲህ ልዕልትን በቢላዋ ለመውጋት ከቤት ቢላ ይዛ ለልዕልት ደውላላት እንግዲህ ቀጥራት ወደ እሷ ሄዳለች ማለት ነው። ብሩክ ተመስጦ እጅጉን በጣም ደስ ብሎት ስላሳለፉት ጊዜ አንድ ክላስ ውስጥ ሶስቱም ቁጭ ባሉበት እሱ ተመስጦ እንግዲህ የለም ነበረ ከልዕልት ጋር ሲያደርጉ የነበረው ዲኮር የነበረው የፍቅር ቄጤማ የተጎዘጎዘበትን የጠጡትን አብረው ያሳለፉትን ቆይታዎች እያስታወሰ በደስታ ፈገግ ብሎ እንግዲህ ይህንን የተመለከቱት ጋሽ ዘነበ እንደው ምን ሆነህ ነው እንደዚህ ፍልቅልቅ ብለህ ደስ ያለህ እያሉ ሲጠይቁትም ርብቃም ነገሩ ትዝ ብሏት እንግዲህ ቢላዋ ይዛ ልዕልት ጋር ለመሄድ እንግዲህ ገፋፍቷታል ማለት ነው። እንግዲህ ልዕልትን የኔ ቆንጆ እያለች እንግዲህ ላገኝሽ እፈልጋለሁ ስራ ከመግባትሽ በፊት በማለትም እንግዲህ ወደ እሷ ጋር ተቀጣጥረው ለመሄድም እንግዲህ ወስናለች ማለት ነው። እናም እንግዲህ አባትየው ርብቃ በጣም ተቀይራ አይተዋታል። እናም እች ልጅማ ጸበል ያስፈልጋታል ብለው ልጃቸውን ወደ ጸበል ይዘው ለመሄድ እንግዲህ አስበው ነጠላ ለባብሰው ነይ ልጄ የሆነ ቦታ አብረን ደርሰን እንመለስ በማለትም እንግዲህ ሲለምኗት እሷ ቢላዋን ተሸክማ ለልዕልት ጋር ተደዋውለው ተቀጣጥረው ነበርና አውቄብሃለሁኝ እኔ በሽተኛ አይደለሁም፣ እኔ ጭንቅላት ያለቀቅም፣ እኔ በጣም ጤናማና ደህና ሰው ነኝ በማለትም
ርብቃ እንግዲህ አባቷን ትታው ትሄዳለች ማለት ነው። በዚህ ጉዳይ እንግዲህ በሰፊው ከብሩክ ጋር ሲያወሩ ነበር። ርብቃ በጣም ተቀይራለች። የተቀየረችበት ምክንያቷ ምን ይሆን? ጤነኛም አይደለችም። እባክህ ለምን አስረናት አስገድደናት ወደ ጸበል አንወስድም እያሉ አባት ስለ ልጃቸው ባህሪ መቀየር በጣም ተጨንቀዋል። ብሩክም እንግዲህ ጸባዩ የተቀየረው አፍቅራ ነው። ግን ማንን ያፈቀረችው? ያንን ያፈቀረችውን ሰው ባቅ እኮ ጥሩ ነበር እያለ ብሩክም እንግዲህ ራሱ እንደሆነ አላስተዋልምና ማንን ያፈቀረችው እያለ እንግዲህ ርብቃ ያፈቀረችውን ሰው ለማወቅ ጓጉቷል ማለት ነው። በሌላ በኩል ደግሞ እንግዲህ ብሩክ በጣም ብር ያስፈልገዋል እና እህቱ ወደ ሀገር እንድትገባለት ሚኪን ብር እፈልጋለሁ ብሎ እንግዲህ በማይጠይቅበት ሰዓት ነው የጠየቀው። ሚኪ እህቱ ከታገተችበት አመጣለሁኝ እንዲሁም ደግሞ ያንን አጋቹን ለህግ እሰጥና ዋጋውን ያገኛል ብሎ ነበረ ሀሳቡ። ነገር ግን ያሰበው ሀሳብ ስላልተሳካለት ጥንብስ ብሎ ሰክሮ ነበር ወደ ቤት የገባው። በዛ በስካር መንፈስ ውስጥ እንግዲህ ብር እፈልጋለሁ እንድትሰጠኝ እፈልጋለሁ ብሎ ብሩክ ሚኪን ሲጠይቀው ሚኪም ሲስቅበት ሲሳለቅበት በጣም ተናዶ ብሩክ እንግዲህ ለመደባደብም ጉሮሮውን ሲጣርጎ ይዞትም እንግዲህ የድብደባ ሙከራ ተደራርገዋል ማለት ነው። በጣም ነው የሚያሳዝነው። እናም እንግዲህ ጋይ ዘነበ ይህንን ማድረግ አልነበረብህም። በጠዋት በጥሩ ሙድ ላይ ሲሆን ነበር መጠየቅ ያለብህ እንጂ እኮ ሰው ሰክሯል፣ እንዴት በስካር መንፈስ እንዴት እንደዚህ ተጠይቀዋለህ ሲልም ነበር እንግዲህ ጋይ ዘነበ ለብሩክ ማለት ነው። እናም እንግዲህ በሌላ በኩል ደግሞ የምታሳዝነዋ ማህሌት ታማለች፣ ያስመልሳታል። እናም በሌላ በኩል አንድ ታፍናለች፣ ሁለት የጤና ሁከት ተፈጥሮባታል። በሌላ በኩል ደግሞ ወንድምሽን እገለዋለሁ እያለ ያ ነፍሰ በላ ሰው ያስፈራራታል። እሷ ላይም የግድያ ሙከራ እንግዲህ በተደጋጋሚ ጉሮሮዋን ሲጥ እያደረገ እያስጨንቃትም ተመልክተናል። ብዙ መከራና ስቃዮችን እያስተናገደች ትገኛለች ማህሌት። በጣም የምታሳዝነው ግን ያም አላንስ ብሎ በሚያሳዝን ሁኔታ እያስመለሳት በጣም ታማለች። ያ ማለት ደግሞ እንግዲህ ከዚህ በፊት ጾታዊ ጥቃት አድርጎባታል እና ያ ማለት ደግሞ ማህሌት ነፍሰ ጡር ሆናለች ማለት ነው። በጣም ነው የሚያሳዝነው። እናም እንግዲህ ከዚህ ነፍሰ በላ እንግዲህ ነፍሰ ጡር መሆን የሞት ሞት ነው። በጣም ያሳዝናል። አባትም ልጄ ትመጣለች ብለው በጉጉት ሲጠብቁ ከመሄዱ በፊት ልጃቸውን ይዞ እና እህቱን ይዞት እንደሚመጣ እህቱ ያለችበት ቦታ እንደታወቀ ለአባቱ አብስሮት እንግዲህ አባትየው መልካም እድል ልጄ ብለው ነበር የተመኙለት። ሲመለስ ግን ሚኪ ጥንብስ ብሎ ሰክሮ እየተወለጋገደ ነበር። እንግዲህ ከንግግሩ እስከ አረማመዱ እየተወላከፈ እየተወላገደ ነበረ ያዩትና በልግባና ተኛ ልጄ በማለት እንግዲህ ምንስ ይደረጋል በማለት ሁሉን ነገር ቻል አድርገው አባትም ደስ ብሏቸው ነበር ለጋሽ ዘነበ ሁሉ ሲናገሩ የነበሩት። ነገር ግን የተባለው ነገር ሳይሳካ ቀርቶ ሚኪ ወደ ቤቱ ተመልሷል ማለት ነው። ያም እንግዲህ አጠፋዋለሁ እገለዋለሁ እያለ እየዛተበት ይገኛል። እንግዲህ ወይኔ ወይ እሱ መሞት አለብን ብሏል ነብሰ ገዳዩ። ወይኔ መሞት አለብኝ ወይ እሱ እኔን ይገላል ወይኔ እሱን እገላለሁ፣ እኔ ነኝ የሚገለው በማለትም እያስጨነቃት ይገኛል። እናም እንግዲህ ርብቃ ከልዕልት ጋር ተገናኝታ ቢላ ሆዷ ላይ ደቅናባታለች። ፀጉሯን ይዛ እንግዲህ እየነቀነቀች ብሩክን ልትረሹ ልትተዩ ይገባል ብላታለች። ልዕልት እንግዲህ እሱ መምረጥ አለበት ብላለች። እኔን ነው አንቺን ነው የሚወደው፣ ሁለታችንም እንወደዋለን፣ ግን ደግሞ እሱ ሊመርጠን ይገባል ብላለች። ከዚህ ሁሉ ከምትሰቃይ ለምን እንደምታፈቅሪው አትናገሪም አለቻት ልዕልት። ልዕልት እንግዲህ ቢያንስ እንደምትወደው የፍቅር ቄጤማዋን ጎዝጉዛ በወይን አሸብርቃ እንግዲህ ተቀብል ጠርታ ጋብዘዋለች። ርብቃ ግን ምንም ያሳየችው ነገር የለም። እሱም ሊገባው አልቻለም እንደምትወደውና እንደምታፈቅረው። እናም እንግዲህ ከምትቸገሪ ለምን ነግረሽ አትገላገም? ያኔ እሱ ማናችንን እንደሚያፈቅር ይመርጠናል ስትልም እንግዲህ ልዕልት ተናግራለች። በተአምር ብላታለች። ብሩክን ልትወስጂው አትችይም ብላ እንግዲህ ሆዷ ላይ ቢላዋ ደቅናባታለች። ብሩክም
እንግዲህ የፍቅር ቄጤማ ጎዝጉዛ አቀባበል አድርጋለት ጥሩ ጊዜ ስላሳልፉ በጣም ደስ ብሎታል። ተመስጬ ሳስብሽም ነበረ። እናም ላገኝሽ እፈልጋለሁ ማታ ከስራ ስትወጪ እንገናኝና እናወራለን ብሏታል። ያ ማለት እንግዲህ ባደረገችለት የፍቅር አቀባበል ወዶታልና ልጆቹም ደግሞ ልዕልትን ይወዷታል። እሷም ደግሞ ብሩክንም ልጆችንም ትወዳለች። ያ ማለት እንግዲህ ብሩክ ልዕልትን ሳይወዳት አይቀርም እንግዲህ ቀጥሯታል። አንድ ባንድ እንግዲህ ይህንን ሰምታለች ማለት ነው። ርብቃ ከልዕልት ጋር ተደዋውለው ሲያወሩ ላውድ አስደርጋ ቢላዋ ሆዷ ላይ ደቅናባት ነበር እንግዲህ ሲያወራት የነበረው። እናም እንደሚገናኙ ተቀጣጥረው ስልክ ዘግታለች። እናም እንግዲህ ርብቃም ልትወጋት ቢላ ሆዷ ላይ እንግዲህ ደቅናባታለች። ትወጋት ይሆን ወይንስ እንደው ትተርፍ ይሆን? በጣም የሚያሳዝንና ልብ አንጠልጣይ ነው። ይህንን በቀጣይ ክፍል ነው ልናይ የምንችለው። በሌላ በኩል እንግዲህ አሁን ላይ ሚኪያስ ኮማንደሩ ላይ እና ተከስተ ላይ ጣቱን እየቀሰረ ነው። ኮማንደር እንግዲህ ጣቱን ቀስሮባቸዋል። የምከፍልህ እኮ እህቴ ልታመጣልኝ ነው ብሎታል። ኮማንደሩም ስራውን ላቆመው ሁሉ ይችላሉ ብሎ ማስጠንቀቂያ ሰጥቶታል። እንከባበር ብሎታል። ተከስተም ያዳምጣቸዋል፣ ይከታተላቸዋል። ተከስተም እንግዲህ ለሚኪ ቀን እየጠበቀለት ይገኛል ማለት ነው። ሚኪም ተከስተን በጣም ያራክሰዋል፣ ይሰድበዋል፣ ያዋርደዋል። ተቋቁሞ ቀን እየጠበቀለት ይገኛል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ከአያ ድራማ ክፍል 35 ይህን ታይቷል። ቀጣይ ክፍልስ ምን ይሆን የሚለውን ደግሞ በቀጣይ ክፍል የምናይ ይሆናል። ባይ ባይ።